አሁን ኢየሱስ መካከለኛ ነው ወይስ አይደለም? አሁን አይደለም፣ አሁን ፈራጅ ነው፣ አሁን ጌታ ነው። እሺ አሁን መካከለኛ አይደለም። እሺ ኢየሱስ አሁን መካከለኛ አይደለም የሚል የቤተ ክርስቲያንን መጽሐፍ እስቲ ማስረጃ አንተ። እኔ ያልኩ ያለው ታውን ደግሜ የምነግርህ በመጽሐፍ ቅዱስ ደረጃ ልሰጥ እችላለሁ ጥቅስ። በቤተ ክርስቲያን መጽሐፍ ደረጃ ግን አንተ ካለ አምጣና ዲስከስ እናድርግ ነው። ከዛ ሐሳቡ እዛ ላይ አንተ የሌለህን ነገር እኔ ከየት አመጣለሁ ወዳጄ? ከሌለህ እኮ የለህም። አንተ አማኙ ከሌለ እኔ ለማምጣት አይጠበቅብኝም። አማኙ ነው የለም። በቃ አሁን ቤተክርስቲያኗ በዚህ ሰዓት ኢየሱስ አዳኝ ነው አምላክ ነው አማኙ ነው ማስረጃ ማለት ነው የምታምነው እያልኩ ነው። ገባ ወዳጄ? ማስረጃ አንተ አሁን ላልከው ነገር ማስረጃ አንተ። አሁን ኢየሱስ ክርስቶስ በዚህ ሰዓት ላይ መካከለኛ አይደለም ያለችበት ማስረጃ ካለ አንተ። መካከለኛ ማለት በስጋና በመለኮት መገለጥ ነው የሚል ማስረጃ አንተ እኮ። በስጋና በመለኮት መገለጥ ተዋህዶ ማለት ምንድነው? ማስረጃ አንተ። ተዋህዶ ትርጉሙ ምንድነው? መካከለኛ ማለት ተዋህዶ ማለት ነው ብለህ ተርጉመህ ከሆነ ማስረጃ አንተ። በጣም አዎ፣ ተዋህዶ ማለት መካከለኛነት ነው። አንድም ከአብ የሚካፈለው ነገር አለ፣ ከሰው ልጅ የሚካፈለው ነገር አለ። ያ ነገር ሲዋሃድ አንድ ባህሪ ሲሆን መካከለኛ ይባላል። ከሁለቱም ያለ ማለት ነው። ከሰውም የተካፈለ አምላክም እንደ አምላክ መካፈል ማለት ነው። ማስረጃ እየነገርኳችሁ አይደል እንዴ? ምንድነው ቆይ የሚያውቃችሁ? በስጋና መለኮት ነው ማከታ መጣው ማለት ነው። በስጋ መገለጡን አታምንም አንተ? ማስረጃ አምጣባክ። በስጋ የቤተ ክርስቲያንን አስተምሮ እኮ ነው እየነገርኩ ያለሁት። ለምን ትፈራለህ? አንተ ደግሞ እኔ ማለት እኔን እዚሁ አቆዩኝና ማለት ነው። እዚሁ አቆዩኝና ያሳያለሁ። ከቤተ ክርስቲያን ዶክመንት እኔ ያሳያለሁ። ማህበረ ቅዱሳን ለማንኛውም ሰላም ብያችኋለሁ። ጌታ የተመሰገነ ይሁን። እንግዲህ ብዙ ነፍሳቶች ወደ እግዚአብሔር መንግስት ተጨምረዋል። ጌታ ክብሩን ይውሰድ። ያ እንቀጥላለን። ዳንሻዬ ለመጀመሪያ ጊዜ ቀን ይመዝገብልኝ። ዳንሻዬ ሻማ ነው ማበራው። አሜን። ቤካዬ ጸጋ ይብዛልህ፣ ተባረክ። እሺ ብሩክ አለ አለው ዳኒ ወንድምነት እንዴት ነህ? ሰላም ብያለሁ ሁላችሁንም ክርስቲያን ወንድምቶች ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። አለውኝ ወንድምነት ዳንሻ ያለው። እሺ ተባረክ። እሺ ሶልን ተቀበለው እስቲ። አይ ቲንክ ኦርቶዶክሳዊ ነው፣ በዛው ተቀበለውና ከዲያቆን ነኝ እያለ ነበር። ካለ ሶል አለ አለው። ሰላማችሁ ይብዛ። እንዴት ናችሁ? እግዚአብሔር ይመስገን። ዲያቆን ነህ የኦርቶዶክስ? እሺ እንኳን ደህና መጣ። እሺ ብሩኬ ተቀበለው በዛው። ዳኒ እኔ 1-2 ደቂቃ ፈልጋለሁ፣ ቦታ ላስተካክልና በደንብ እንድንወያይ 1-2 ደቂቃ ፈልጋለሁ። ያለውበትን ቦታ ልቀይርና። እሺ ችግር የለም። እሺ እኛ ብቻ እንዳልሆነ ነው። እሺ ሶል መልካም። እሺ ዳጊ አለ? ዳግሻይ ትችላለህ? ያለበት ቦታ ይመቻል? እሺ እሺ ሶሪ ሶሪ። እሺ ወንድም ቁጥል ለመስጠት ፈልጌ ነውና እንጂ አንተ ላለማውራት አይደለም ብራዘር። እሺ ኢየሱስ መካከለኛ ወይም አማላጅ ነው ብለህ ታምናለህ? መካከለኛ ነው ብዬ አምናለሁ። እሺ አማላጅስ? አሁን አማላጅ አይደለም፣ መካከለኛ ነው። አሁን አማላጅ አይደለም። እሺ እንደው ባይ ኤኒ ቻንስ ኢየሱስ አሁን አማላጅ አይደለም ያለችበት የቤተ ክርስቲያን ማስረጃ አለ? መጽሐፍ ከመጽሐፍ ቅዱስ ነው ወይስ ከቤተ ክርስቲያን መጽሐፍ? የቤተ ክርስቲያን እምነቷን የገለጠችበት መጽሐፍ ቅዱስን ጠቅሳ ኢየሱስ አሁን አያማልድም ያለችበት ማስረጃ ነው። እንደዛ የሚል የቤተ ክርስቲያን መጽሐፍ አላየሁም። አንተ ካለ ማስረጃውን ብታቀርብ ከዛን እዛ ላይ ዲስከስ ብናደርግ የተሻለ ነው።
እኮ ሶል ያለ እንደዛ ኢየሱስ አሁን አያማልድም ያለችበት የቤተክርስቲያን ኦፊሻል ዶክመንት አለ። የቤተክርስቲያን እምነቷን በቤተክርስቲያን አንተ በቤተክርስቲያን መጽሐፍ ላይ በመጽሐፍ ቅዱስ ላይ አሁን ለምሳሌ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ መካከለኛ እንደሆነ ይገልጻል። በቤተክርስቲያን መጽሐፍ እንደዚህ የሚል አማላጅ ነው የሚል አለ የሚል ማስረጃ ካለ አንተ አቅርብና እዛ ላይ ደግሞ ዲስከስ እናድርግ። አንተን ይጠየቅ። እኔ እስከማውቀው ድረስ የለም በቃ እንደሌለ እንዳሳየ ብቻ። አሁን የኔ ፖይንት አሁን እስከምታውቀው ነው በቃ የለም ማለት ነው። አማላጅ አይደለም ብላ ቤተክርስቲያን የጻፈችበት ማስረጃ የለም ማለት ነው። እኔ ዲስከስ ማድረገው በማውቀው ደረጃ ነው። እኔ አሁንም የምልህ እስከማውቀው ድረስ እንደዛ የሚል የለም ባይ ነኝ። እኮ ሶል የለም እኮ ነው። ኢየሱስ አሁን በዚህ ሰዓት አያማልድም የሚል የኦርቶዶክስ መጽሐፍ ማስረጃ የለም ነው እያልን ያለን። ግልጽ ነው ሶሪ የለም። ኦኬ እሺ ቀጥል። የለም ዋናው አለመኖሩን ለትውልዱ አለመኖሩን ማሳየት ስላለብን ነው። ባይዘው የለም። ኦኬ እኔ ማለት ካለ ታሳዩናላችሁ፣ ግን ቤተክርስቲያኒቱ ውስጥ በዚህ ደረጃ ላይ ኢየሱስ አሁን አያማልድም የሚል የተጻፈ ዶክመንት የላችሁም ማለት ነው። የለም ኢየሱስ አሁን አያማልድም የሚል የኦርቶዶክስ አስተምሮ ያለበት ሐሳብ ካለ ታሳዩናላችሁ ማለት ነው። ይሄንን የምንጠይቅበት ምክንያት ስላለ ነው። ባይዘው ይሄንን የማወራው። እሺ ኢየሱስ አሁን መካከለኛ ነው ብለህ ታምናለህ? አዎ አሁን መካከለኛ ነው ኢየሱስ በሰማይ። አይ አሁን ምን ማለት ነው መካከለኛ? በእግዚአብሔርና በሰው መሀል በመካከል ሆኖ የሚያስታርቅ ማለት ነው። አሁን ኢየሱስ መካከለኛ ነው ወይስ አይደለም? አሁን አይደለም፣ አሁን ፈራጅ ነው፣ አሁን ጌታ ነው። እሺ አሁን መካከለኛ አይደለም። እሺ ኢየሱስ አሁን መካከለኛ አይደለም የሚል የቤተክርስቲያን መጽሐፍ እስቲ ማስረጃ አንተ። እኔ ያልኩ ያለሁት አሁን ደግሜ የምነግርህ በመጽሐፍ ቅዱስ ደረጃ ልሰጥ እችላለሁ ጥቅስ። በቤተክርስቲያን መጽሐፍ ደረጃ ግን አንተ ካለ አምጣና ዲስከስ እናድርግ ነው። አንተ የሌለህን ነገር እኔ ከየት አመጣለሁ ወዳጄ? ከሌለህ እኮ የለህም። አንተ አማኙ ከሌለ እኔ ለማምጣት አይጠበቅብኝም። አማኙ ነው የለም። በቃ አሁን ቤተክርስቲያኗ በዚህ ሰዓት ኢየሱስ አዳኝ ነው አምላክ ነው አማኙ ነው ማስረጃ ማለት የምታምነው እያልኩ ነው። ገባ ወዳጄ? ማስረጃ አንተ አሁን ላልከው ነገር ማስረጃ አንተ። አሁን ኢየሱስ ክርስቶስ በዚህ ሰዓት ላይ መካከለኛ አይደለም ያለችበት ማስረጃ ካለ አንተ። ከመጽሐፍ ቅዱስ ልስጥህ። ቤተክርስቲያን መጽሐፍ ቅዱስን ጠቅሳ ኢየሱስ በዚህ ሰዓት መካከለኛ አይደለም ያለችበት ማስረጃ ካለ ልቀበልክ። አዎ ደስ ይለኛል። አልተረዳሁም። ከመጽሐፍ ቅዱስ ነው ሐሳቡን የምሰጥህ ኦር ከቤተክርስቲያን? ቤተክርስቲያን መጽሐፍ ቅዱስን ጠቅሳ አንተ የምትጠቅሰውን ጥቅስ ጠቅሳ ከዚህ ጥቅስ የተነሳ ኢየሱስ አሁን በዚህ ሰዓት ላይ ኢየሱስ መካከለኛ አይደለም በዚህ ሰዓት ላይ ያለችበት ማስረጃ ካለ እንስማ። ካለ አንተ። የለኝም። የለም እንደሌለ ማሳየት ነው። የኛውን ትውልዱ እንደሌላችሁ ማሳየት ነው። እሺ ግን ዲያቆን ባይዘው እንዳትረሳ። እሺ አሁን በዚህ ሰዓት ላይ ኢየሱስ ክርስቶስ መካከለኛ እንዳልሆነ የሚያሳይ ደግሞ መጽሐፍ ቅዱሳዊ ማስረጃ ያስጠኝ። ኢየሱስ ጌታ መሆኑን ማለት ነው አላልኩ። ኢየሱስ አሁን በዚህ ሰዓት ላይ መካከለኛ እንዳልሆነ የሚያሳይ መጽሐፍ ቅዱሳዊ ማስረጃ ያስጠኝ። ና እንጂ ዲያቆን ወዳጅ ና ብራዘር። እሺ ወረድክ ዳኒ ምን ብሎ ይስጥ? እሺ ላሽ አለኩ አውደ ምሕረቱ ላይ አያማልድም ብሎ ይጮሃል። እዚህ ጋር ተጋ ሲመጣ የታብታው ኦርቶዶክስ ወይኔ
ኤኒዌይስ የገባ ሰው አለ። እሺ ጣና ገብቷል። አውራው። እሺ ጣና ሰላም። ጣና እሺ ሌላ ኦርቶዶክሳዊ ካለ እንቀበል እስቲ። ባይዘው አሁን ብለን ነው እንደዚህ የምንጠይቃችሁ። ይኸው ቤተክርስቲያናችሁ ውስጥ ኢየሱስ ክርስቶስ ላይ አመጻለች ማለት አሁን ያሉ አገልጋዮች ቤተክርስቲያናችሁ ላይ አመጽ ነው የሰሩት። ኢየሱስ ላይ አመጽ ነው የሰሩት። ይህንን በድፍረት ነው የምንናገረው። የትኛውም ሐዋርያ ኢየሱስ ክርስቶስ አሁን አያማልድም ብሎ የሰበከ ያስተማረ ሐዋርያ የለም። እሺ መሲህ ሰላም፣ ከየት ቤተ እምነት ይሆን የመጣሽው? መሲ ዳንዬ በስተት ነው፣ ልጆች ነቅተውብኝ ነው። አውረደ በጌታ ነኝ እኔ ይቅርታ። እሺ መሲ ተባረክ። እሺ ችግር የለም። እንኩትሽ ቢዘትን እሺ ችግር የለም መሲ ችግር የለም። እሺ ቤንዚዮ እሺ ሰላም፣ እንዴት ነህ? ደጋግመህ እየላክን ያለኸው ግን ደጋግመህ ትገባለህ ትወጣለህ። ሰላም ወዳጄ። እሺ ስላልሰማን አስወርጃለሁ። ሌላ ኦርቶዶክሳዊ ማለት ኢየሱስ አሁን አያማልድም የሚል ኦርቶዶክሳዊ ወዳጆች፣ ኦርቶዶክሳዊ ኢየሱስ አሁን አያማልድም የሚል ኦርቶዶክሳዊ ነው የምንፈልገው። የዘመናት ተረት የቤተ ክርስቲያናችሁ ቅዠት እንደ እግዚአብሔር ቃል እንዳልሆነ እናሳያችሁ እንፈልጋለን። ኦኬ በእግዚአብሔር ቃል ላይ ተመዝና የሚቀል ትምህርት ነው ያላት ቤተ ክርስቲያናችሁ። ይሄን በድፍረት በአደባባይ ነው የምናገረው ብራዘርስ። እሺ ናዝራዊ እሺ ሚሚዬ ሰላም እንዴት ነሽ? የኛ ሚሚ መስላኝ እኮ ነው። ሰላም ሚሚ ይሰማል? ሚሚ እታ ነው። እሺ ሌላ ኦርቶዶክሳዊ ካለ ፕሊዝ፣ ሌላ ኦርቶዶክሳዊ ወንድም እህት ካለ ኢየሱስ አሁን መካከለኛ አይደለም አማላጅ አይደለም የሚል ኦርቶዶክሳዊ ካለ እንቀበላለን። ሌላ ኦርቶዶክስ ሌላ ኦርቶዶክስ ካለ አንድ ቁጥር ይጻፍልን። ባይዘዌ መጽሐፍት ውስጥ ያሉ ትምህርቶች እንደውም ኢየሱስ በዚህ ሰዓት ላይ እንደሚያማልድ እንደሚለምን ነው የሚያሳዩት። የኦርቶዶክስ መጽሐፍቶች ማለት ነው። የኦርቶዶክስ መጽሐፍቶች አሁን የሚናገሩት የሚመሰክሩት እሱ ነው። ምን እንደሆነ ኢየሱስ በዚህ ሰዓት ላይ ምን እንደሆነ አማላጅ እንደሆነ ወዳጆች አማላጅ እንደሆነ ነው ኢየሱስ የሚናገሩት የሚመሰክሩት ይሄንን እሺ ሶል ተመልሶ መጥቷል። ይቅርታ ኮኔክሽን ነው። እሺ እንቀጥል። ደስ ይለኛል። መልካም። ኢየሱስ መካከለኛ አይደለም የሚል ማስረጃ እስቲ። ኢየሱስ አሁን ፈራጅ ነው የሚል ነው ያለኝ እምነት። አንደኛ ዮሐንስ 5:22 ላይ ጥያቄ ምን ነበር? ኢየሱስ መካከለኛ ነው አይደለም የሚል ላይ ኢየሱስ መካከለኛ አይደለም የሚል ማስረጃ አስጠኝ ከቤተክርስቲያን ከመጽሐፍ ቅዱስ። ፈራጅ መሆኑን ነው እየነገርኩ ያለሁት። ያ ማለት ፈራጅነቱ ላይ ምንም ጥያቄ የለንም። እና አሁን የጠየቅኩ ኢየሱስ በዚህ ሰዓት ላይ በደንብ ስማኝ፣ መካከለኛ አይደለም የሚል ማስረጃ አስጠኝ ነው ያልኩ። ኦፍኮርስ መካከለኛ እንደሆነ የሚጠቅስ ጥቅስ አለ። ግን መካከለኛም ፈራጅም ነው እንዳልሆነ አሁን በዚህ ሰዓት ላይ ኢየሱስ መካከለኛ አይደለም ብለህናል። ኢየሱስ በዚህ ሰዓት መካከለኛ አይደለም የሚል ካንተ ማስረጃ ነው የምንጠይቀው። ያ ማለት እየነገርኩ እኮ ነው። መካከለኛ አይደለም ማለት ፈራጅ ነው። ፈራጅ መሆኑን ደግሞ በብዛት ጥቅስ ልሰጥ እችላለሁ። ወንድም አለ ዮሐንስ አትደበቃ ጥያቄ ስለ ፈራጅነቱ አለ። አዎ ኢየሱስ ፈራጅ ነው፣ ምንም ጥያቄ የለው።
ፍርድ ሁሉ ለወልድ ሰጥቶታል። አሁን የኔ ጥያቄ በዚህ ሰዓት ላይ ኢየሱስ ግን መካከለኛ አይደለም የሚል ጥቅስ ነው ካንተ እየጠበቅኩ ያለሁት። መካከለኛ ስትል እስቲ እንትኑን ቃሉን በደንብ አብራራል መጀመሪያ እንድንግባባ ማለት ነው። እሺ አማላጅ አስታራቂ አይደለም በዚህ ሰዓት ማለት ነው። አማላጅ አይደለም። የማማለድ ስራም በዚህ ሰዓት አንደኛ ጢሞቴዎስ 2:5 ላይ አንድ እግዚአብሔር አለ፣ እግዚአብሔርና ሰው መካከል ያለ አንድ መካከለኛ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው ይላል። እዚህ ጋር ኢየሱስ በምድር ላይ ባነበረበት ሰዓት የነበረ ብራዘር ማን ይሳቀብህ ከጀርባ ወዳጄ? ለራስህ ነው ያሳቀ ወይስ አጠገብ ያለ ሰው ነው የሳቀው? ወንድም አለ። እሺ አይዟችሁ የምር አይዟችሁ። እሺ ከቤ ሰላም ሰላም፣ እንዴት ነህ? እግዚአብሔር ይመስገን። እንደምን ነህ? እግዚአብሔር ይመስገን ደህና ነኝ። ከየት ቤተ እምነት መጣ? እኔ ክፍለ ሀገር ነኝ፣ ያው አማኝ ነኝ። እሺ ጸጋ ይብዛልህ፣ ተባረክ። እሺ አሜን። እሺ ሰላም የዕብራይስጥ ስም ያለ ሰላም ወዳጄ። እሺ ሌላ ኦርቶዶክሳዊ አለ? ሌላ ኦርቶዶክሳዊ ካለ ኢየሱስ አሁን መካከለኛ አማላጅ አይደለም የሚል ኦርቶዶክሳዊ ካለ ያው አሁን እግዚአብሔር ፕራይድ ያላችሁን ትምክት እግዚአብሔር እያስጣላችሁ ነው ያለው። እግዚአብሔር ይባረክ። በራስ አሁን እንደተኩራራኸው መልስ አላት እያልክ እንደምትፎክረው አይደለም። አሁን ጊዜው የራስ ትውልድ የራስ ህዝብ መልስ እንደሌለው እየተረዳ ነው ያለው። ክብር ለጌታ ይሁን። በተጠየቅ ቁጥር አሁን እባካችሁ ዲቤት አቁሙ የሚባልበት ሲዝን ደርሷል። ብራዘር እባካችሁ ዲቤት አትግቡ። በቃ የሆነ ሰው ዲቤት አለኝ ሲል አሁን ጭንቅ ላይ ነው ብራዘር፣ ህዝቡ አሁን ጭንቅ ላይ ነው። እባካችሁ በብዙ መምህራን በብዙ አባቶች ማስለመን ተጀምሯል። ይሄ ሰው ዲቤት አይግባ እየተባለ ማለት ነው። ቤት ተከፍቶ ለቅሶ እባካችሁ ዲቤት አይግባ። ብራዘርስ አይዟችሁ ወዳጆች አይዟችሁ። አሁን እግዚአብሔር በቃ ምንም ወዳጄ የዘመናት ታሪክህን የዘመናት ውሸትን ለትውልዱ በወንጌል ብርሃን እግዚአብሔር ትውልዱን ምን እያደረገ ነው ያለው? እያስተማረ እያሳየ ነው ያለው። እያስተማረ ነው ያለው። እሺ አባት ያኛውን ስልኬን አንጣልኝ። ያኛውን ትልቁን ይሄኛውን አይፎን ያኛውን አንጣልኝ። ይሄንን ለማምጣት ነው ሞቱ። አይፎኑን ያኛውን አይፎን አንጣ እና በቃ እግዚአብሔር ዘመን አንጥቷል። እሺ ነባ ሰላም፣ እንዴት ነህ? እግዚአብሔር ይመስገን ሰላም ነው። ዳኒ እግዚአብሔር ይመስገን። ከየት ቤተ እምነት? ክርስቲያን ነኝ። እሺ ክርስቲያን ስትል የወንጌል አማኝ? እሺ ቴንክ ዩ ተባረክ። እሺ ሌላ ኦርቶዶክሳዊ ካለ እንቀበላለን። ዳኒ የኛ ሰዎችንም ራሱ ቻሌንጅ ብታደርግ እኮ ጥሩ ነው። ጭምብላችንን ማውለቅ አለብን። እኛም ራሱ በእውቀት ላይ ነን አይደለንም። ሃይማኖተኛ ብቻ ልንሆን እንችላለን። እኛ ጋም እኮ መፈተሽ አለብን። ሁሉንም ንካ፣ ሁሉም ይታይ። ምክንያቱም ጭምብል እናውልቅ፣ እውነትን ተነጋግረን ወደ እውነት እንድረስ እና ግድ የለም ሁሉም ይዳሰስ። ተባረክ። እሺ ከቢ አልገባኝም። ኢየሱስ ለምን መሰለህ ሃይማኖት ሊኖረን ይችላል።
ይኸውልህ ወንድሜ ብሎ የሚያምን ሰው አለ? አይ በምን ታውቃለህ? ነካ አድርገህ ነው ማየት አለብህ። እኔ አንድ ወቅት ላይ ወንጌል ለውጭ ልመሰክር ወጥቼ ማለት ነው በቃ ኢየሱስ ሰው ነው ብዬ ጀመርኩኝ። ብዙ ሰው ነው የከበበኝ፣ ግን መልስ ሊሰጡኝ አልቻሉም። ምክንያት አለኝ። ከራሱ ጀምር ዳንሻ፣ እኔ ከራሱ ጀምር። አንተ በጣም ደስ ይለኛል። ከኔው ጀምር። ከኔው ጀምር። አንተ ከየት ነህ? እንዴት ከየት ነህ ማለት ምን ማለት ነው? ከየት ነህ ማለት ከየት ነህ ነው? ከየት ነህ ማለት ምንም አያስፈልግም። ከየት ነህ? አይ አልገባኝማ፣ እንዲገባኝ ፈልጋለሁ። የት ነህ? የት ነው የምታገለግል? አገልጋይ ነህ አንተ? እኔ አማኝ ነኝ። አገልጋይ ነህ? አማኝ ነህ? አማኝ ነህ? አገልጋይ ነህ? አማኝ። አገልጋይ አይደለህም? አይደለሁም። አሁን ስትል ነበር እኮ ወዲያው ለወጥከው እንዴ? ኢየሱስ ሰው ነው ብዬ ስለ ክርስቶስ ያመነ ሰው ሁሉ መመስከር አለበት። ያመነ ሰው መመስከር አለበት። በልቡ አምኖ በአፉ መስክሮ ይድናል ስለሚል መመስከር አለበት። ብራዘር አንተ የግል የለህም? በራስህ ከፍተህ እንትን የምትልበት የለም? ምን የለኝም። እኔ መንግስት ሰራተኛ ነኝ። ከፈለክ ይፈተሽ በደንብ ቤካይ፣ በደንብ ይፈተሽ። አይ በቃ ታች ከባድ ምንፍቅና ወርቷል ላይ ኢየሱስ ሰው ነውና ኢየሱስ ሰው ነው እንደዛ ብለን እናምናለን። ሰው ብቻ ነው ኢየሱስ አይደል? ሶፍት እንግዲህ ከራስ ነው መፈተሽ ያለብን ማለት ነው። እና ኢየሱስ ክርስቶስ ሰው ብቻ ነው እንደዛ ነው ምናምነው እኛ። ልመሰክር ወጥቼ ኢየሱስ ሰው ነው ስል ሰው ተሰበሰበ አለ ወዳጄ። አዎ ኢየሱስ ሰው መሆኑን ነው የምትመሰክረው ገብተህ ወጥተህ በአደባባይ እሱ ነው የክርስትና መሰረት ወዳጄ። እስኪ ና ግባ። እሺ ተቀብያለሁ። አስወጣኸኝ እኮ። አይ ራስን የወጣው ማንም አላስወጣም። ግን እኔም አልወጣም። ከቅድም ጀምሬ ሰማ ስለሆነ ተመችቶኝ ነው የማዳምጠው። ረጋ በል ችግር የለም። ስሜት አያቱን። እሺ አልሆንም። የት ቸርች ነው ያለኸው? እኔ የወንጌል አማኞች። የት ቸርች? የት ቸርች? ሙሉ ወንጌል። የት ሙሉ ወንጌል? ቦሌ አምቦ። አምቦ። እሺ ቦሌ የሚባል ፓስተርህን እንወቀው። ማን ነው ፓስተር? ፓስተር ታዬ መጠየቅ ትችላለህ። ፓስተር ታዬ። እሺ ጥሩ። ኢየሱስ ክርስቶስ ሰው ብቻ ነው? አይደለም። እሺ ለሰዎች ስትመሰክር ኢየሱስ ሰው ነው እያልክ ነው የምትመሰክረው? ኖ እኔ ምንድነው ምን አክል ክርስትናችን እንዳለና እንደሌለ ላለን ተስተ ለማድረግ እንጂ ፍጹም ሰው ፍጹም አምላክ እንደሆነ ነው ማምነው እኔ። ኦኬ ወዳጄ አሁን ኢየሱስ ክርስቶስ አሁን ቴስት ለማድረግ እያለን የእግዚአብሔርን ሐሳብ አጣመን ለሰዎች ፕሬዘንት አናደርግም። ኦኬ እኛ ሲጀምር ሰውን ቴስት የምናደርገው በእንደዚህ መልኩ በወንጌል መልክ ነው ብዬ አላምንም። ኦኬ ሰውን ታስተምረዋለህ ታደርግለታለህ እንጂ አንተ የገባህን የተረዳኸውን ነገር በግልጽና ምክንያቱም ሰው ነው ብለህ በምትናገርበት ሰዓት ላይ ቴስት ለማድረግ የምትሄድበት መንገድ ብዙ ሰዎችን ሊያስት ስለሚችል ማለት ነው። ኦኬ ሶ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ እንደሆነ የወንጌል አማኝ ነው እንደዛ ነው የምንለው። ኢየሱስ ፍጹም ሰው ፍጹም አምላክ ቴስት የምናደርገው ኢየሱስ ሰው ነው ብቻ ብለን አይደለም። ሰው ነው ልክ ነው ሰው ነው ብለህ ስትናገር ሰው ብዙ ሰዎች ምን ያደርገዋል? ሊቃወሙ ይችላሉ። ለምን? ኢየሱስ ፍጹም ሰው ብቻ ስላልሆነ ማለት ነው፣ እንደ ወንጌል አማኝ ማለት ነው። እና እሱን ማየት ማስተዋል ያስፈልጋል። ልክ ነህ። ምናልባት ፕሬዘንት ያረኩበት እንትን ሊል ይችላል። ግን ምንድነው ቢያንስ መረጃ እስቲ ስጠኝ ለምንለው አሁን እንትን በመረጃ የተደገፈ ነገር ሳይሆን ቅድም ስታቀርብ ሰማለሁ። በጣም ደስ ብሎኛል እኔ። ምክንያቱም እኔም ቻሌንጅ መደረግ አለብኝ። አሁን ከእውቀት ከፍለን የምናውቀው እንጂ ሁሉን አናውቅም። ገባ? አማኝን ስለሆን ብቻ አዋቂ አይደለንም ነው። እኔ አሁን ብናቅ ሁላችንም በእውቀት ቻሌንጅ ዲቤት ውስጥ ገብተን
የምናውቀውን እናውቃለን፣ ማናውቀውን እንገዛለን። ከዛ አንፃር ልክ ተረድቻለሁ። እንወቅ። እሱ የሚያስኬድ ፖይንት ነው። ግን ሰውን ለማሳወቅ የምንሄድባቸው መንገዶች ግን ሲሪየስሊ መታየት አለባቸው። በተለይ ወንጌል የምንሰብክ የምናገለግል ሰዎች ከሆንን የምናውቀውን ነገር ሁሉ አናወራም። ምክንያቱም የምናውቀው ነገር ሁሉ መወራትም አለበት ብዬ አላምንም። ሰው እንዲያውቅና እንዲረዳ የሚያስፈልገውን የእግዚአብሔርን ሐሳብ ነው ለሰዎች ኮሙኒኬት የምናደርገው። ኦኬ ሶ እሱን በደንብ ማስተዋልና ማየት ያስፈልጋል። በተለይ አገልጋይ ከሆንን አደባባይ ወጥተን ምንሰብክ ምንናገር ከሆነ እሱኛው ነው አእምሮ ውስጥ የገባው ማለት ነውና መልእክቶች ሲሪየስሊ መታየት አለባቸው፣ ሰዎችን ማሰናከያ እንዳንሆን ማለት ነውና እሱን ማስተዋል ይኖርብናል። በቃ እሱን ልበል ብዬ ነው። ጸጋ ይብዛልህ። ሰው ሐሳቡ ላይ እንመለሳለን። ተባረክ። ደስ ብሎኛል። አይ ስሜታዊ ሆኜ ሳይሆን ነገር ለማስረዳት ነው። ወንድሜ ግን ትንሽ ጥያቄ የሆነበት ነገር ያለ ይመስለኛል። ችግር የለም። ወዴት ነህ ምናምን ስላለኝ ማለት ነው። አሁን አንተ ርዕሳችን አትሆንም ከቢ እኔ ይሄኛው ለውጣ። እሺ ተባረክ። በቃ መልእክታችን ላይ እናተኩራለን። ማንም እዚህ ቤት መልእክት ስለማይሆን ማለት ነው። ተባረክ። እሺ ሰይፈ ሚካኤል ሰላም፣ እንዴት ነህ? ሰላም ናችሁ? ቤተ እምነት ኦርቶዶክስ። እሺ እንኳን ደህና መጣህ። እንኳን ደህና ቆያችሁ። ኢየሱስ መካከለኛ አማላጅ አይደለም ብለህ ታምናለህ? መካከለኛ ነው። እሺ አማላጅ አንዴ የሰራው ስራ ነው እንጂ እለት ተእለት እያማለደ ይኖራል ማለት አይደለም። አማላጅ ማለት የግብር ስም ነው። ገብቷል? የምንም ስም ስለ ስም አልጠየኩም። አሁን ኢየሱስ አማላጅ ነው ወይስ? ከ2000 ዓመት በፊት የሰራው ስራ እንጂ በዚህ ሰዓት ከአብ ፊት ቆሞ ስለኛ እየለመነ አይኖርም። አማላጅ ነው ወይስ አንዴ የሰራው ስራ ያስታርቀናል እያልኩ እኮ ነው። አማላጅ ነው ወይስ አማላጅ አይደለም? አሁን ኢየሱስ በሰማይ አማላጅ አይደለም። ቤተክርስቲያን በዚህ ሰዓት አማላጅ አይደለም ያለችበትን መጽሐፍ ነው እየነገርኩ እኮ ነው። አንዴ የሰራው ስራ ዛሬም ነገም ሕያው ሆኖ ሲያስታርቀን ይኖራል። አሁን ኢየሱስ በሰማይ አያማልድም ያለችበትን መጽሐፍ ክርስቲያን የቤተክርስቲያን ማስረጃ ከ2000 ዓመት በፊት ሰራ እኮ በመስቀል ላይ በሰራው ስራ ማስረጃ ነው እየነገርኩ እኮ ነው። እኔ ራሴ ማስረጃ እኮ ነኝ። አባ አንተ ተራ ግለሰብ ነህ ብራዘር፣ እኔ የቤተክርስቲያን ነኝ ያልኩ። አንተም ተራ ግለሰብ እኮ ነህ አባ። በትክክል ስለ ቃሉ ብናወራ ይሻላል። ጠይቀኝ፣ ስለ መረጃ የምታወራ እኮ ነው። ጠይቀኛል። እኔ እየነገርኩ እኮ ነው። አንዴ የሰራው ስራ ማስረጃ ብራዘር፣ ማስረጃ። አንዴ የሰራው ስራ መስቀል ላይ የሰራው የቤዛነት ስራ ማለት ነው። ዛሬ ለኔና ለአንተም ቀጣይ ለምትወልዳቸው ልጆችም ስማኝ፣ አልጠየኩም። ማስረጃ ነው፣ የቤተክርስቲያን ማስረጃ። በመጽሐፍ ቅዱስ እኮ ነው የምንተዳደረው። በመጽሐፍ ቅዱስ አይደለም ምናምነው አንተ ምንም። ቤተክርስቲያን መጽሐፍ ቅዱስን ጠቅሳ ኢየሱስ አሁን አያማልድም ያለችበት ማስረጃ ነው። ነገርኩህ እኮ አሁን እየነገርኩ አይደለ? አንድ የሰራው ስራ ነው። እስከ ከኪስ ነው የምታወራው። ማስረጃ ነው እየጠበቅን ያለው። ከኪሴም ሆነ ከምን ብቻ እውነት መሆኑ በቂ አይደለ ለአንተ? ማስረጃ ቤተክርስቲያን እንደሱ እንደምታምን እንድናምን ማስረጃ አንተ። እኔ ያማንኩ እኮ ነው። አንድ የኦርቶዶክስ አማኝ ነኝ። ማስረጃ አንተ አብራራ። አንተ ከየት ልታምን? ከቁርአን ላይም ልታምን ትችላለህ። አንተ ታምናለህ አታምንም? አሁን በምልህ ነገር ታምናለህ አታምንም? ለአንተ የጠየቁ ማስረጃ የለኝም ስትል ወደሚቀጥለው ወደ እኔ ደግሞ ታልፋለህ። መጀመሪያ አለህ ማስረጃ ቤተክርስቲያን እንደዚህ እንደምታስብ እኮ ዮሐንስ ወንጌል ላይ ማለት ነው ስለናንተ ምለምን አይደለም ይላል። ቤተክርስቲያን እሱን ጠቅሳ አሁን ኢየሱስ አያማልድም ያለችበት የቤተክርስቲያን ማስረጃ አለ ወይ? ከዚህ በላይ ምን ልንገርህ? ማለት ማስረጃ አለ ወይስ መስቀል ላይ በተሰራው ስራ አታምንም አንተ? አለ ወይስ የለም? ስላንተ ነው የምናወራው ወዳጅ። እየነገርኩህ ነው። ዮሐንስ ወንጌል ላይ አለ እያልኩ እኮ ነው። በመጽሐፍ ቅዱስ አይደል እኔም አንተ ምናምን ወይስ የለህም? ዮሐንስ ወንጌል እያልኩ አይደል አባ?
ቤተክርስቲያን ዮሐንስ ወንጌልን ጠቅሳ ኢየሱስ አሁን አያማልድም ያለችበት ማስረጃ አለ ወይስ እኮ? አሁን አይለምንም። በመጽሐፍ ቅዱስ እኮ የምንተዳደረው አባ፣ በመጽሐፍ ቅዱስ ከምን በላይ እኮ እኛ በመጽሐፍ ቅዱስ ነው የምናምነው። አይዞህ ወዳጄ፣ ቤተክርስቲያን ይሄን ጥቅስ ጠቅሳ አይዞህ አትበል። በቃ የሆነ ስትያዝ አይዞህ አትበል። እየነገርኩህ እኮ ነው። ከመጽሐፍ ቅዱስ በላይ ማስረጃ የለንም እኛ ኦርቶዶክሳውያን ማለት ነው። ቤተክርስቲያን ይሄን ጥቅስ ጠቅሳ ማስረጃ አለ ወይ? ቤተክርስቲያን ይሄን ጥቅስ ጠቅሳ የዮሐንስ ወንጌል ላይ የተጻፈውን እየነገርኩህ አይደለ? አንተ ነህ የነገርከኝ። እኔ ስለ ቤተክርስቲያን የጠየቅኩህ የት ደበቀ? ምን እኛ በመጽሐፍ ቅዱስ አናምንም? እኔ ስለ ቤተክርስቲያን እንደዛ የምታስበው እኛ በመጽሐፍ ቅዱስ አናምንም? በመጽሐፍ ቅዱስ ብዙ የማታምኑት ነገር አለ። አዎ ብዙም አትበል አንተ። መቻመንክና ነው ብዙም የምትለው። አሁን ስላንተ እኔ ታሳየኛለህ። አሁን ስላንተ ነው የጠየቅኩህ ያሉት። አዎ አታምኑ እኮ የነገርኩህ እኮ ዮሐንስ ወንጌል ላይ ቤተክርስቲያን ይሄንን ጥቅስ ጠቅሳ ቤተክርስቲያን ኢየሱስ አያማልድም ያለችበትን ማስረጃ አለ። እየነገርኩህ አይደል? በመጽሐፍ ቅዱስ ነው የምናምነው እያልኩህ እኮ ነበር። የመጨረሻ እድል ውስጥ ቤተክርስቲያን ይሄንን ጥቅስ ጠቅሳ የመጨረሻ እድል አይደለም እየነገርኩህ አይደለ? ባይሆን ምዕራፍና ቁጥሩን ጠይቀኝ። አድምጥ ብራዝ። ይሄን ጥቅስ ጠቅሳ ቤተክርስቲያን ኢየሱስ አያማልድም ያለችበት የቤተክርስቲያን ማስረጃ አለ ወይ? ካለ ልቀበል፣ ከሌለ ግን የለህም። ወደሚቀጥለው ሐሳብ ደግሞ እንሄዳለን ማለት ነው። አለ ወይስ የለህም? ማይክን ክፈትና ንገረኝ። አለኝ ወይም የለኝም ነው የምትል? ማይክን ክፈት ብራዝ። ማይክን ክፈት ብራዝ። ወዳጆች አለው ተቋረጥኩኝ። የመጽሐፍ ቅዱስ ጥቅስ ጠይቀኝና ልንገርህ በዚህ ሰዓት እንደማይለምን። እሺ ያለው እኮ ልንገርህ፣ የመጽሐፍ ቅዱስ ጥቅስ ልንገርህ ልስጥህ፣ ከዛ ታነብልኛለህ አንተ። በቃ የለህም፣ ከሌለ የለህም። እሺ ልንገርህ፣ ንገረኝ በለኝ። አንድ ወዳጅ በቃ ከሌለ አልጨነቅም። እሺ አሁን እየነገርኩህ እኮ ነው። የመጽሐፍ ቅዱስ ቃል ጠይቀኝ፣ ምዕራፍና ቁጥር ልንገርህ፣ አንተ ራስህ ታነብልኛለህ። እሱ ያንተ ጥያቄ ነው። የኔ ጥያቄ መልስ የለም። ስለማመን እኮ ነው። እኔ በመጽሐፍ ቅዱስ ስለማመን እኮ ነው። በመጽሐፍ ቅዱስ እኮ ነው። እኛ ለኔ ጥያቄ መልስ የለህም። አለፍኩት ብራዘር። በቃ እኔ ቤተክርስቲያንን የጠየቅኩ መልስ የለህም። ከዛ አለፍኩት ማለት ነው። በቃ ያንተን ጥያቄ እንደዚህ ጠይቀኝ ተብለህ እኔ ልጠይቅህ አይደለም እዚህ ጋር ቁጭ ያልኩት። የራሴን ጥያቄ ነው የምጠይቅህ ብራዘር። ለምን ታደርገኛለህ? ለምንድን የምትፈራው አባ? እኔ ስለፈራሁኝ አለ መልስ ስለሌለ ነው የምታረኩ ወዳጄ። እኮ እየነገርኩህ አይደለ? በመጽሐፍ ቅዱስ እንደምናምን ታውቃለህ አይደለ? እኔ አልጠየቅኩህም ብራዘር። በመጽሐፍ ቅዱስ እንደምናምን ታውቃለህ? አልጠየቅኩህም ብራዘር እኮ ልንገርህ፣ ማስረጃ አልከኝ። የቤተ ክርስቲያንን አታምንም። በመጽሐፍ ቅዱስ ጥቅስ አታምንም። በመጽሐፍ ቅዱስ አላምንም። እኔ አታምንም? አዎ እርግጠኛ ነህ? አታምንም? ወይኔ ፓስተሮች እንዳይሰሙ። አይዞህ ብራዘር አታምንም። ብታምንም በእውነት ፓስተሮች እንዳይሰሙ። መጽሐፍ ቅዱስን ማን ሰጠህና ነው አታምንም የምትለኝ? ማን ነው ለአንተ የሰጠህ መጽሐፍ ቅዱስ? ማምናለን ካልክ ማስረጃ አንተ። ይኸው እድል እሰጥሃለሁ። መጽሐፍ ቅዱስ ልንገርህ፣ ዮሐንስ ወንጌል ምዕራፍ 16ን ክፈት። አትፍራ። እሱን ጠቅሳ አትፍራ። ዮሐንስ ወንጌል ምዕራፍ 16ን ክፈት። እሱ ያንተ ጥያቄ ነው። ለኔ ጥያቄ እየነገርኩህ እኮ ነው። አይለምንም እያልኩህ ነው። ስለ ልመና ከሆነ አይለምንም፣ ስለ ማስታረቅ ከሆነ ደግሞ አንድ የሰራው የቤዛነት ስራ ዘላለም ይሰራል እያልኩህ ነው። አለፍኩ። መልስ ከሌለ አለፍኩ። ከመልስ እንደሌለ ስላልኩ እኮ ነገርኩህ። እሺ ክፈትልኛ። የዮሐንስ ወንጌል ምዕራፍ 16ን ክፈትልኝ። ከዛ እኔ ልፈር። አልጠየቅኩም እኮ ስለማምን እኮ ነው። ቤተክርስቲያን ስለምታምን እኮ ነው። ቤተክርስቲያን በመጽሐፍ ቅዱስ ታምናለች። ማስረጃ በመጽሐፍ ቅዱስ ታምናለች ቤተክርስቲያን። ይሄን ጥቅስ ከመጽሐፍ ቅዱስ በላይ ማስረጃ አለ አባ? ከመጽሐፍ ቅዱስ በላይ ማስረጃ የለም እኮ። አንተም ምንም የምናምንበት ነው። ከሌለ አይዞህ ብራዘር፣ በቃ አለፍኩ እኮ አልኩ። የራሴ እኮ ነው መጽሐፍ ቅዱስ፣ የራሴ እኮ ነው። ማን ነው አንተም ባለቤት ያደረገ? የለም ብራዘር፣ ማን ነው ባለቤት ያደረገ? ይሄው አየህ አይደለ? ስለምትፈራ ነው ማትከፍተው። ትፈራለህ፣ አትከፍትም። ወንድ ከሆንክ መክፈት አይደለም። ስጠይቅህ እኮ ነው። ስጠይቅህ ክፈት፣ አትፍራ። ዮሐንስ ወንጌልን ክፈት፣ አትፍራ። ዮሐንስ ወንጌልን ክፈት። ምዕራፍ 16 ከቁጥር 17
መካከለኛ ነው ጀለስ ምንድን ነው? መካከለኛ ነው ብለህ ታምናለህ? መካከለኛ ነው። አዎ መካከለኛ ነው። አሁን በዚህ ሰዓት ላይ ኢየሱስ ክርስቶስ መካከለኛ ነው። አሁንም ስቲል ነው ማለት ነው። እሺ ትርጉሙን ደግሞ ስጠይቀኝ እነግርሃለሁ። ቤተክርስቲያን ምን ብላ እንደምታስተምር መካከለኛ ነው ስትል ምን ማለት ነው? መካከለኛ ማለት አንደኛ ስጋችንን ለብሷል ነው። ሁለተኛ ደግሞ ከአብ ጋር ደግሞ አንድ የሚያደርገው መለኮት በመለኮት አንድ ነው። ከኛ ጋር ደግሞ ስጋችንን ስለተካፈለ መካከለኛ እንለዋለን ማለት ነው። በአብና በእኛ ዘንድ ያለው ብቸኛው መካከለኛ ኢየሱስ ክርስቶስ ነው። ማስረጃ አንተ መካከለኛ ማለት እዚህ ማለት ማስረጃ አባ መለኮት መሆን ነው የሚል ማስረጃ አንተ እየነገርኩ እኮ ነው። ትርጉሙን ነገርኩ አይደለ? አንተ ደግሞ አይደለም ብለህ ዲፌንድ አድርገኝ። አንተ አይደለም አንተ ያልከው ሀሳብ ትክክል አይደለም ብለህ ዲፌንድ አድርገኝ። እንዳምን ማስረጃ ነው የጠየቅኩህ ወዳጅ። ከየት ነው ያገኘኸው? እየነገርኩ እኮ በስጋ መገለጡን አታምንም? ከየት ነው ያገኘኸው እንደሱ አይነት ዲፊኒሽን ወዳጅ? እየነገርኩ እኮ ነው። መንፈስ ቅዱስ እኮ የሚገልጥልህ አባ፣ መንፈስ ቅዱስ ነው የሚገልጥልህ ሁሉንም ነገር። ማስረጃ አምጣልኝ። አንተ ደግሞ ትክክል ካልሆንኩኝ በዚህ ትክክል አይደለህም ብለህ መንፈስ ቅዱስ ነው የሚገልጥልን ለኛ። አንተ ደግሞ ትክክል አይደለህም ብለህ የገባህን እውነታ ደግሞ ንገረኝ። መቼ ነው የገለጠልህ መንፈስ ቅዱስ ወዳጄ? መቼ ነው የገለጠልህ መንፈስ ቅዱስ? መንፈስ ቅዱስ እለት ይሰራል አባ። እለት የሚቆም የመንፈስ ቅዱስ ስራ የለም። ሁሌ ይሰራል መንፈስ ቅዱስ ሁሌ ማለት ነው። መቼ ነው የገለጠልህ? ሁሌ ነው የገለጠልህ እኮ ሁሌ ይገልጣል መንፈስ ቅዱስ። አንተ ብቻ በየዋህነት የእግዚአብሔርን ቃል ለመረዳት ሞክር እንጂ መንፈስ ቅዱስ የማይሰራበት ቀን የለም። ለአንተ ብቻ ነው ወይ የገለጠልህ? እየነገርኩ እኮ እኔ ኦርቶዶክስ ማለት ነው። ኦርቶዶክስ መካከለኛ የሚለውን ቃል የምተረጉመው አንድም በስጋ መገለጡን፣ ሁለት ደግሞ መለኮት ኦርቶዶክስ ካልክ ለአንተ አይደለም የተገለጠላት ቤተክርስቲያን እንደዚህ ብላ የፈታችበትን ማስረጃ አንተ ማለት ቤተክርስቲያን እንደዛ የምታስተምረው ማስረጃ አንተ። እሺ ያንተን አስተምሮ ንገረኝ እስቲ። አንተ መካከለኛ ማለት ምን ማለት እንደው ትርጉሙን ትነግረኛለህ? ብራዘር የለኝም ነው እየነገርኩ። እኔ የማምነውን እኮ ነው እየነገርኩ። ቤተክርስቲያን የምታምነው እኔ የማምነውን ነው እየነገርኩ ያለሁት። ማስረጃህን አንጣ ነው ያለው። ከሌለ በቃ አልፋለሁ። ማስረጃ በስጋ መገለጡን አታምንም አንተ? መካከለኛ ማለት በስጋና በመለኮት መገለጥ ነው የሚል ማስረጃ አንጣ እኮ። በስጋና በመለኮት ተዋህዶ ማለት ምንድን ነው? ማስረጃ አንጣ። ተዋህዶ ትርጉሙ ምንድን ነው? መካከለኛ ማለት ተዋህዶ ማለት ነው ብለህ ተርጉመህ ከሆነ ማስረጃ አንጣ። በጣም አዎ፣ ተዋህዶ ማለት መካከለኛነት ነው። አንድም ከአብ የሚካፈለው ነገር አለ፣ ከሰው ልጅ የሚካፈለው ነገር አለ። ያ ነገር ሲዋሃድ አንድ ባህሪ ሲሆን መካከለኛ ይባላል። ከሁለቱም ያለ ማለት ነው። ከሰውም የተካፈለ አምላክም እንደ አምላክ መካፈል ማለት ነው። ማስረጃ እየነገርኳችሁ አይደል እንዴ? ምንድነው ቆይ የሚያውቃችሁ? በስጋና መለኮት ነው ማከታ መጣው ማለት ነው። በስጋ መገለጡን አታምንም አንተ? ማስረጃ አምጣ እባክህ። በስጋ የቤተክርስቲያንን አስተምሮ እኮ ነው እየነገርኩ ያለሁት። ለምን ትፈራለህ እኮ? አምጣ ማስረጃ እኮ። አንተ ደግሞ እኔን እዚሁ አቆዩኝና ማለት ነው። እዚሁ አቆዩኝና ያሳያለሁ። ከቤተክርስቲያን ዶክመንት እኔ ያሳያለሁ። ብራዘር በቃ አሳየኝ። እሱን አይደል የምፈልገው? መጀመሪያ አንተ አምጣ ብራዘር። አሳያለሁ አልከኝ አይደል? አሳየኝ እስቲ ብራዘርዬ። መጀመሪያ እውቀት የለኝም እኔ የኦርቶዶክስ የድሩ ተላላኪ ነኝ ምናምን በል። ከዛ ደግሞ እኛ እናሳያለን። አይሻልም? ከሌለ የለኝም ነው ማለት ያለብህ። እንዳለው ሰው አክት ማድረግ የለብህም። አለክ እንደዛ ካልክ እናሳያለን ብራዘርዬ። እንዳለው ሰው ይሄን ገልጬልሃለሁ። በቤተክርስቲያን ማስረጃ እናሳያለን። መጀመሪያ የለኝም በል። እንዳለው ሰው አትኖር ብራዘር፣ እንዳለው ሰው አትኖር። ማስረጃ አንተ። እኛ በመረጃ ነው የምናወራው፣ በማስረጃ ነው የምናወራው። እኛ አፍጥ ነው ወዳጅ፣ አፍጥ ነው ብራዘር። የተረት አባት አሳይ ፓስተር። ቆየ እኮ ዳኒ። የለኝም በል
የለኝም እኮ አሳያ። አንተ የኛን እስቲ አሳይና ኦርቶዶክስ እንዲህ ነው የምታምነው ብለህ አሳየኝ። የለኝም የለኝም። ምን ወሬ ነው የምታወራው? ቀጥተኛ እማምነውን እኮ ነው እየነገርኩህ። ከማመን በላይ ምን አለ? ቆይ በል ብራዘር የለኝም በል እየነገርኩህ አይደለ? በስጋ መገለጡን እኔ ዮሐንስ ወንጌል ምዕራፍ 1ን እንደሌለ ለትውልዱ ካሳየ በቂ ነው ብራዘር። የለም አየህ፣ እመኑኝ አይባልም። ማስረጃ ማለት ወዳጄ፣ ይኸው ማስረጃ ማለት ይሄ ነው። ይኸው ማስረጃ ማለት ይሄ ነው። መካከለኛ በሁለት ወገኖች መካከል አስታራቂ ሆኖ የሚቆም ብራዘር፣ መካከለኝነት በእግዚአብሔርና ለበደለኞች የሚማልድና ከእግዚአብሔር ዘንድ ምሕረትን የሚያስገኝ ነው። ማስረጃ ማለት እንደዚህ ነው ወዳጄ፣ እንጂ መካከለኛ ማለት በእግዚአብሔርና እንደ እግዚአብሔርና እንደ ሰው የሆነ ማለት አይደለም። ከየት ነው ያገኘው? እንደዚህ የሚባል ትርጉም የለም በየትኛውም ቋንቋ ማለት ነው። በየትኛውም ቋንቋ ማለት ነው። ወንድምነት ይደግምልሃል። ሌላ ማስረጃ ከፈለክ ይኸው ብራዘር ይታያል። ማስረጃ ማለት ወገኖች እንደዚህ ነው። የእውነቴን ነው። በቃ ማስረጃ ማለት ይሄ ነው። ማስረጃ ስትጠየቁ እንደዚህ ነው የምታሳዩት። ደግሞ እኮ ቀደም መካከለኛ ማለት አማላጅ ማለት አይደለም ማለት ይኸው እዚህ ጋር ምን ያልታደለ ኢየሱስ ክርስቶስ አሁን የሚለምን ማን? ኢየሱስ ክርስቶስ ጎንበስ ቀና እያለ ይለምናል። ማን? ከኛው ትማሩና እኛውን መልታችሁ ደግሞ ዲፌንድ ለማለት ነው ትሞክራላችሁ። እኛን ያስተማርናችሁ ስለ ኢየሱስ ክርስቶስ ሊቀ ክህነት፣ እኛን ያስተማርናችሁ ስለ ኢየሱስ ክርስቶስ አሁናዊ እንዴ እና ይገርማል። ይሄው እኛ በዶክመንት ነው የምናሳየው፣ በማስረጃ ነው ብራዘርዬ። ስለዚህ በማስረጃ እሺ፣ ቤካ ፊልሙን ተቀበሉ። እሺ፣ ለዛው ተቀበሉ ፊልም ቤካዬ ተቀበሉ ፊልሙን። ኦርቶዶክስ ያ ሰላም ላንተ ይሁን። ፊልሙን ሰላም ላንተ ይሁን። ፊልሙን እየሰማሃል ብራዘር? ዳግሻዬ 5 ደቂቃ በላይ ቴክ 5 ደቂቃ 50 ነው እንዴ? ይካይ ወይ አባ የዶላር አይደለ ያው እኛ ጋር ባለው እንትን ነው እንግዲህ እንታረጋለን። በየከረንሲው ነው። ቅድም እኮ ጌታቸው እንጂ ዳጊ ዛሬ ቤቱን ከፈተ ምናምን ብዬ አንተ ቤት ያለው መስሎኝ ነበረ። ጌታ ከ30-40 ደቂቃ በኋላ ነው ዳኒ ቤት መሆን ያወቁት። በልዩ በየ25 ዓመቱ ነው የከፈተው። እኔ ካቶሊክ መዝጊያ በራቸው አለ አይደል ቢከፍቱት እሱ ጋር አብሮ ወይ ግድ አይ ቲንክ ዲያቆኑ ዶክተር ነው ሰይን ተቀበለው። ኢኒሻል ማስታረቅ ነው እኮ አለ ጓደኛ እኮ። እስቲ ቆይ እቺን ማን እናወራታለን? እንግዳ ከገባ ቆይ በኋላ እናወራዋለን። ማን ገባ? ኢኒሻል ማስታረቅ ነው አለ መዝሙር ያሬድ መጥቶ የኢየሱስ ማስታረቅ እንደ ኢኒሻል ሳልቬሽን አለ አይደል? ጌታን ቀድቼዋለሁ ኢኒሻል ማስታረቅ ነው አለ። ከዛ በኋላ ቅዱሳንና ማርያም ናቸው የሚቀጥሉት አለ። ሰዎች ከዛ በኋላ የሚታረቁ ደግሞ ኤፍሬምም ወግቶት ነበር ከዚህ በፊት እዚህ ላይ ሙስሊም ቢመጣውን በማን ነው የሚታረቀው አለው። ጸጥ አለ። ገባ
በማን ደም ነው? ደም ያስፈልጋል። ይግድ ደም ሳይፈስ ስርየት የለም። ማርያም ደም አላፈሰሰችም። መላእክት ደም የላቸውም። እሺ ኤኒዌይስ እናውራው እስቲ ከሰዎች ጋር። ማን ነው እንግዲህ አለ? ዶክተር ነው ዲያቆን ነው መሰለኝ። ችግር የለም ሁለቱም ይሆናል። ዶክተር ዲያቆን እንኳን ላመጣ። ማይክ ሚዩት ነው እያወራ ከሆነ ወይ አክመናል ወይ እናክመዋል። ሰላማችሁ ይብዛ። ስራ ላይ ስለሆንኩ ያለሁት እየሰማችሁ ነው። ዶክተር ነኝ። ወንድማችን እንኳን ደህና መጣ። አዎ ጠጋ ብዬ ልሰማችሁ ፈልጌ ነው። እሺ